ሩያ በሚያሳዝን ሁኔታ ሞታ ተገኝታ ከዛም በኋላ ተቀብራለች። ያማን የሩያን ገዳዮች ለማፈላለግ በመኮረ ቁጥር ሁልጊዜም ለየት ያለ የሚያስገርም ነገር እንዳገኘ ነው። ያማን ብቻውን ይህን ነገር ሲያደርግ በአንድ በኩል ነስላን እናቱ እንዲሁም ጎቨን አባቱ እንደተጨነቁ ናቸው። በተለይ ደግሞ እነ አላዝ ጨምሮ የሩያ አሟሟት ስቅጠጥ ስላላቸው ያማንን ሊያግዙት ይፈልጋሉ። በአንድ በኩል ደግሞ አሲ ለአመታቶች ያለ እናትና አባቷ ሲፈልጓን ነበረ። በመጨረሻም አገኘዋት። በጣም ሃይማኖት ናቸው። ስለሷ ምን አይነት ህይወት እንደነበራት በጭራሽ አያውቁም። ነገር ግን በቁጥጥር ስር ሊያደርጓት ይፈልጋሉ። ያማን ደግሞ ለቀናቶች ያህል ሩያ አስቀምጣለት የነበረው መጽሐፍ እዛ ቆሻሻ ጋር አግኝቶ የነበረው መጽሐፍ ገልጦ እንኳን ማየበት እድል አላገኘም ነበረ። ዛሬ ግን ገለጠው፣ አነበበው። በቀጥታ ወደ ቤቱ ሄደ። የነ ሃንዴ ቤትን ዝም ብሎ እየተመለከተው ከእሱ ጋር ጫካው ስትኖር የነበረችው ጎረቤቱ ደሪን ደግሞ ሃንዴ እናቷ ነበረች። ገና ማየ ስትላት አመናጭቃ ልታስወጣት ነበረ። ድንገት እስከንደር መጣ። እስከንደር ሲመጣ አባብሏት እሷ በቀጥታ መኪና ውስጥ አስገብቶ ልሸኝሽ እያላን ነበረ። ከቅጥር ግቢ ውስጥ ወጡ። ያማን ተደብቆ ይህን ነገር ሲከታተል ነበረ። ተመለከተና መኪናውን መከተል አለብኝ አለ። በፍጥነት ሞተር ሳይክሉ ላይ ወጣ። ሁለቱንም እየተከተላቸው ነበረ። ደሪን መኪና ውስጥ ናት። ዝም ብላ ነው የምታለቅሰው። በአንድ በኩል እስከንደር እሺ ምንድነው ማየ፣ ቆይ ምንድነው የምታስበው? ምንም እየገባኝ እኮ አይደለም። አንተም ብትሆን ቃል ገብተልኝ ነበረ ትሏለች። ቆይ አንቺ እኮ ቻኮልሽ እኮ መምጣት እኮ አልነበረብሽም እኮ እኔ እናትሽን እያዘጋጇት ነበረ ይላታል። ለምን ነው የምታዘጋጃት? ለምን ነው የምታዘጋጃት? እኔ ከተወለድኩ ቀን ጀምሮ ወዳኝ አታውቅም። አይኔን እንኳን ልታኝ አትፈልግም። ሁልጊዜ ትጸየፈኛለች። ምንም በማላረገው ነገር ትወቅሰኛለች ትለዋለች። እስከንደር ደግሞ ያው አካበርሽው ደሪን አካበርሽው ይልሽ እኔ ተረጋጊ ትንሽ ነበር ያልኩት፣ ዝግጁ አይደለችም ነው ያልኩት፣ ሌላ ነገር አላልኩም እያላን ነበረ። አንተም ብትሆን አታምነኝም አንተም ብትሆን ግራ እኮ ነው የሚገባኝ። እማዬ በቃ ጨክናብኛለች፣ ከልቧ አስወጥታኛለች። አንድ ወንድም ብቻ ነው የነበረኝ በቃ ለሷ እኔን ሰርዛኛለች ከህይወቷ። ምን እንደማረጉሉ አላውቅም። እንደውም ከሱ የተሻለ እኔ ብሞት ይሻለኝ ነበረ፣ እኔ መሞት ነበረብኝ ትላለች። ደሪን ስሜት የማይስት ነገር አታውሪ፣ ተይ እንደዛ አትበይ እባክሽ እያላን ነበረ። እንደዛ ነው መሆን የነበረበት፣ እንደዛ ነው መሆን ያለበት። አንድ ቀን አደርገዋለሁ። ኑሮ ምርር ብሎኛል፣ እኔ አስጠልቶኛል፣ ቅፍፍ ብሎኛል እያለች ደሪን ማማረሯን ቀጠለች። ከሱ ይልቅ እኔ ብሞት ይሻለኝ ነበር ስትል ነበረ። ያማን ከኋላ መከተሉን አላቆመም። ሩያ እዛ መጽሐፍ ላይ የጻፈችውን አነስ ያለች መልእክት እያነበበ የሚያስታውሰው በደሪንና በአንዴ መካከል የተፈጠረው ነገር ነው። በተለይ ደግሞ እስከንደር ትላንትና ሽጉጥ ደቅኖበት ነበረ። እነዚህ ሰዎች ከኔ ጋር የግል ችግር አለባቸው ብሎ እያሰበ ነው። በአንድ በኩል ሃንዴ እንደደነገጠች ናት። ዛሬ ከሰራን ጋር የሆነ ነገር ሊፈራረሙ መጥቶ ነበረ። በድንገት ደሪን መታ እማዬ ስትላትና ሃንዴ በአንድ ጊዜ ሌላ ሰው ሆና ጨክና እሷን ገፈታትራ ስታስወጣት ሰራት ይህን ነገር ተመልክቶ ነበረ። አሁን ሰራት ይህንን ካየ በኋላ ዝም ብሎ ሃንዴን ተመለከተና ወይዘሮ ሃንዴ እኔ በነገራችን ላይ እንደ አንቺ ልጅን አጥቻለሁ፣ ሴት ልጅን አጥቼ ነበረ። የቀሩትን በህይወት ያሉትን ልጆች በተመለከተ ግን አንዳቸውም ላይ ልጨክን አልችልም። ልጆች ይሳሳታሉ፣ ነገር ግን እነሱን ቀጥቶ ነገሮችን ማሳለፍ እንጂ ግን እንደዚህ ዝም ብሎ እነሱ ልቅ የሚያዝ ከባድ ነው ይላታል። እኔ ሲጀመር ስለሚሰማኝ ነገር አንተ የምታውቀው ነገር የለም፣ ዝም ብላ አትፍረድብኝ። ደሪን ወንድሟ እንዲሞት ምክንያት ሆናለች አለችው። ደንግጦ እያያን ነበረ። እሱ በህይወት ይኑር ይሙት ምንም ግድ አይሰጣትም ነበረ። እሷ የወንድሟ ገዳይ ናት። እንዲህ ብዬ ነው እንዲሁ የወንድሟን ገዳይ ደግሞ ይቅልል የምችለው ትላለች። ከአመታቶች በፊት የተፈጠረው ነገር አስታወሰች። በወቅቱ ደሪን ከእናቷ ጋር ይህን ያልጠብ ውስጥ አልገባችም ነበረ። ነገር ግን በአስቸኳይ ጠርታታለች። እዛ ቤትም እንድትኖር አትፈቅድላትም ነበረ። እንደመጣች ተመልከች፣ የት ነበርሽ እስካሁን ስትላት ከጓደኞች ጋር ነበርኩ ትላታለች። እየጠጣሽ ነበር እንዳለቻት በጭራሽ ስትላ ነበር። ጥሩ እሺ ነግቢ፣ ውስጥ እየጠበቁሽ ነው። እስከንደር ደሪን መታለች፣ ነግቢ ወደ ውስጥ፣ ዶክተሩ እየጠበቀሽ ነው፣ አሁኑን ያይሻል፣ ምርመራ ይደረጋል፣ አርፍደናል ስትላ ነበረ። አላረጉም እማዬ አላረጉም ስትላ ነበረ። አልገባም አላረጉም ማለት ምን ማለት ነው? ነይ እንግባ ስትላት እማዬ ቀደም ብዬ ነግሬሽ እኮ ነበረ፣ አላረጉም አልኩሽ እኮ፣ እምቢ አልኩሽ እኮ፣ በቃ ለምሮ ዝም ማተኝ። ቆይ አንቺ እኔ ለልጅሽ ምንም አይነት ነገር ልሰጠው አልችልም እያለቻ ነበር። ደሪን ከሰውነት ከውስጥ ክፍሏ የሆነ ነገር ለወንድሟ እንድሰጠው ይጠበቅ ነበረ፣ ለጋሽ እንድትሆን። እናቷ የነ ነው የምትጠይቃት። እባክሽ ነገራውን ያስፈልገዋል፣ ልጄ መትረፍ አለበት ልጄ እያለቻ ነበር። ልጄን ያልሽው ልጅሽ በህይወት እንዳለች አሁን የታወቀሽ፣ ልጅ እንዳለሽ አሁን ገና የታወቀሽ አለቻት። ደሪን እባክሽ ስትራን ነበረ። ስሚ ምንም ነገር ብትይኝ ምንም አልፈልግም እሺ፣ እኔ የምፈልገው እናቴን ነበረ፣ እኔ የምፈልገው እናቴ እንድትወደኝ ብቻ ነበረ። አንቺ ግን ገና እንደወለድሽኝ እንደ ልጅ እንኳን አልቆጠርሽኝም። አሁን ግን ልጅሽን ለማዳን ስትይ ብቻ እኔ ጋር መጣሽ እና እኔ ምን ያገባኛል ስትራን ነበረ። ግዴታሽ ነው ብላ ሃንዴ እዚህ ጋር ደሪንን እየጨመቀቻት ነበረ። ደሪንን አስገድደቻት። ደሪን እምቢ እያለቻት ነው። ይህን ጊዜ ሃንዴ ተነሳባት፣ ገፈተረቻት ደሪንን። ከዚህ በኋላ እናት አለኝ ብለሽ እንዳመጪ፣ ቤት አለኝ ብለሽ እንዳመጪ፣ ልጅህን አድነዋለሁ አንቺን ግን እንዳላይሽ ብላ ዛተችባት። እያመናጨቀች እየጎተተች ከግቢው እያስወጣቻት ነበረ። ከዚህ በኋላ እንዳንቺ ልጅ የለኝም፣ ደግሜ ላይሽ አልፈልግም ብለ ወደ ውስጥ እየገባች ነበረ። ሃንዴ ይህን ነገር አስታወሰችና ለሰራት ነገረችው። ሰራት እንደዛ ነው እንዴ በጣም ያሳዝናል እያላን ነበረ። ከዛ እሷ ይቅርታ በጣም ስሜቴ ሆንኩኝ መሰለኝ ትላለች። በቃ እኔ ልሂድ ብሎ ከተቀመጠበት ተነሳ። ከተቀመጠበት ተነስቶ እየመጣ ጃንን ድንገት አየው። ሰራተኛው አቅፎ
እያቀፋው ነበረ። እንዴ ህፃኑ እንዴት ነህ ናስኪ እያለ እየጨበጠው ነበረ። ከዛ ጃንና ሰራት ባንዴ ተግባቡ። ሃንዴ እየደነገጠች ነበረ። አባትና ልጅ ናቸው፣ ሁለቱም ግን አይተዋወቁም። ሃንዴ እዚህ ጋር ማስቀየስ አለባት። በቤቤ አብዩ ርቦታል፣ እሺ ስንት ጊዜ ነው ደግሜ የምነግርሽ? እንግዳ ሲመጣ አታምጪው አላልኩሽም እንዴ ትላታለች። ሰራተኛው እሺ ብላ ወደ ውስጥ ይዛው እየገባች ነው። ሰራት በጣም ቆንጆ ልጅ ነው ያለሽ፣ እድለኛ ነሽ ብሏት አርንቆ ብቻ ይወጣል። በሌላ በኩል ቻላ አሁንም ቢሆን ጄሱርን እፈታለሁ ያለችውን ሀሳብ አልቀየረችም። እሱ ኪችን እየሄደ ይለምናታል። ቻላ እኛ ፍቅረኛሞች አይደለንም፣ አሁን ባልና ሚስት ነን። በትንሽ ነገር በተናደርሽ ቁጥር ልብስሽን ከነሻንጣሽ ይዘሽ እየወጣሽ እሄዳለሁ ጠፋለሁ የምትይውን ነገር አቁሚ ባክሽ እያላ ነበር። ምን አገባ እናንተ እኮ ልንፋታ ነው ብላው ተመለሰች። ዋናው ሳሎን ደግሞ እነ አሲ እነ ነስሊያን አንድ ላይ ሆነው እያወሩ ነበረ። ጉቨንም አለ። አሲ ቁጭ ቤትም አንሄድም እያለች ነበር። አሲ ትቁነጠንጣለች። አሲ ቤተሰቦቿ ላይ እንደጠፋችባቸው አይነት ስሜት ተሰማትና ልትመለስ እያሰበች አላዝ ወዴት ነው እያላት አላዛ ያገባ ምንን መጠየቅ አትችልም እያለችው ነበረ። ድንገት ጉቨን ተደወለለት። ሄለው ብሎ ጉቨን ስልኩን አነሳ። የደወለለት ኮሚሽነር ሳልቹክ ነበረ። ኮሚሽነሩ የሩያ ገዳይ ተገኝቷል እያሉ ነበረ እዚህ ጋር ለጉቨን። ከዛ የምረን እርግጠኛ ነው ይሏል። አዎ እርግጠኛ ነኝ፣ ማስረጃ አለን በበቂ ሁኔታ። ለያማን ከማሳወቄ በፊት ለእናንተ መጀመሪያ ቀደም ብዬ ላሳውቅ ብዬ ነው ብሎ ነገረው። ያማን ደግሞ እሽከንደርና ደሪንን ተከተላቸው። የመጡት ደሪን እሽከንደርን ይዛው የጫካው ቤት ነበረ። ያማንም ጎረቤቷ ነው፣ እዛ ይኖራል። ዝም ብሎ በርቀት እያያቸው ነበረ። ሁለቱ እያወሩ ናቸው። ተረጋጊ እያለ ሊያረጋጋት ይሞክራል። ከዛም በኋላ አላዝ በድንገት ለያማን ቴክስት ላከለት። ወንድሜ መምጣት አለብህ ወደ ጣቢያ፣ ፖሊሶች የሩያን ገዳይ አግኝተናል እያሉ ነው አለ። ቶሎ ብሎ ሞተር ሳይክሉ ላይ ወጣ። ከዛ በፍጥነት ከቦታው እየራቀ ነበረ። ደሪን ደግሞ እሽከንደርን ዝም ብላ አየችውና ለአንተ ምንም እንደማታመጣ አውቃለሁ፣ አንተም ብትሆን እማዬን እንደምትፈራ ታውቃለሁ እና ምንም ችግር የለም አንተንም ቢሆን አላጨናንቅም እያለችው ነበረ። ደሪን እንደዛ አትበይ ላታል። አዎ ባሻችሁ ጊዜ ታባረራለች ስትለው እሱም የበለጠ እየፈራ መጣ። ታዲያ ለምን ሌላ ቀን እዚህ ጋር ጥሩ ጊዜ አናሳልፍም? ጥሩ ጊዜ እያላን ነበረ። እሺ አለችው። ደስ ይለኛል አለችው። ከዛ ቻው ብሏት መኪና ውስጥ እየገባ ስልክ ተደወለለት። ሄለው አለቃ በጠየቅ መሰረት ሁሉም ነገር አድርገናል፣ አሁን ሁሉም ነገር ተረጋግቷል አለው። እንደዛ አትቸኩል፣ መጀመሪያ ነገሮች በደንብ ይረጋገጡ ከዛ እንወስናለን እያለ ነበረ። ከዛ አሁን እነ ያማን ጣቢያ ተሰብስበዋል። ኮሚሽነር ሳልቹክ የሆነ ቪዲዮ ከፈተላቸው፣ ኑዛዜ ነበረ። ያ ከዚህ ቀደም ያማንን መኪና አምጥቶ ሩያን ከዚህ መኪና አውጥቶ ሲጠራት አይቻለው ብሎ የነገረው ረዥሙ ሰውዬ አሁን ደግሞ ሌላ የኑዛዜ ቪዲዮ ቀርጾ ለፖሊሶች ልኮላቸው፣ ፖሊሶች እጅ ገብተዋል። ቪዲዮ ላይ እንደሚለው ከሆነ ሩያን ጫካ ውስጥ አገኘዋት። ከዛ ተተነኮልኳት፣ እምቢ ስትለኝ ከጀርባ ተኮስኩባት፣ ከዛ ሞተች፣ እዛ ሄጄ ጣልኳት የሚል ነበረ። ራሱን ነበረ ጫካ ውስጥ ሆኖ የቀረጸው። ይሄን ነገር ከቀረጸው በኋላ ጎበዝ ይሉታል። አስገድዶ ነበረ ራሱን እንዲቀርጽ ያደረጉት የእሽከንደር ሰዎች። ከዛ ስልኩን ከተቀበሉ በኋላ እሺ ቃል ገብታችሁልኝ ነበረ ከዚህ ሀገር እንደማመልጥ ሲሉት፣ አዎ እናስመልጣለን ምንም አታስብ አሉትና ገና ዞር ከማለቱ ተኩሰው ጭንቅላቱ ላይ መተውት። ከዛ ወዲያው ነበረ ሽጉጡን በእጁ አስያዙት። ከዛ አንድ ጊዜ እጁ ላይ እንዳለ ተኮሱ። ይህም እጁ ላይ እንደተተኮሰ ለማሳየት እንዲመስል። ከዛም በኋላ ራሱን እንዳጠፋ አስመስለው ከቦታው ይሰወራሉ። አሁን ኮሚሽነሩን ቢሆን ተመሳሳይ ነገር ነው እያወራ ያለው። ሰውየው ራሱን አጥፍቷል እያለ ነበረ። እንዴት ማለት በቃ የሆነው በቃ እንዲሁ በቀላሉ እንዲሁ እንደዋዛ ሩያ እንደዚህ ተገላ ከዛ እሷን የገደላት ሰው በቃ ሞተ እንዲህ ሊሆን ይችላል እያለች ኔስሊያን ስትናገር ነበረ። አሁን እንግዲህ ሩያ ከመገደሏ ከሁለት ቀን በፊት ነበር ወደ ቱርክ የመጣችው። ከዛ በፊት በየሀገሩ ስዞር ነበር ህፃኑን ይዛው። ህፃኑን ቢሆን ያለበትን ቦታ አናውቅም፣ ስለሱም ቢሆን እያጣራን ነው፣ የተለየ ነገር ካለ እንነግራቸዋለን አሏቸው። ይሄ ነገር በጭራሽ የሚያሳምን ምንም ነገር እንደሌለው ነስሊያን ያውቃሉ። ነገር ግን የያማን መልስ እየጠበቁ ናቸው። ያማን የሚለው ነገር ይጠበቃል። ከዛ ያማን ዝም ብሎ አያቸውና ያመነበት መሰለ፣ የተረጋጋ ይመስላል። ከዛ ቆይ አንዴ ይሄ ነገር በጭራሽ የማይመስል ነገር ነው፣ ምንም አይመስል የማይታመን ነገር ነው። እንዴት እንደዚህ ይባላል? ቆይ እንዴት ነው እሷ ከሁለት ዓመት ምናምን በኋላ ወደ ቱርክ ተመልሳ መታ ጫካ ውስጥ ወክ የምታደርገው? ጃንን የታርገው ነው? ህፃኑን የታርገው ነው? እንዴ ሊሆን ይችላል? ይሄ አይመስልም። ያማን ስታስበው ይሄ የሚታመን ነገር ይመስላል ሲለው ነበረ። ፖሊሱ ወደድንም ጠላንም እንግዲህ ማስረጃ ወደዛ ነው የሚጠቁሙት። እኔ በህይወት ዘመኔ በጣም ብዙ ወንጀል መርምር ያለው እንደዚህ በጣም ብዙ መረጃ ባጭር ጊዜ ያገኘበት ወንጀል የለም። እንግዲህ ሁሉም ነገር ተረጋግጧል እያል ነበር ሳልቹክ። ነገር ግን አላዝ ጫን ብሎ ያማንን ሲጠይቀው ያማን ደግሞ እንግዲህ ምን እላለሁ ወንድሜ ሳልቹክ ሁሉንም እውነት ተናግሯል፣ ሁሉንም ብሎታል፣ እኔ የተለየ ነገር የምናገረው ነገር የለም ብሎ ተናገረ። ከዛ በኋላ ይህን ጊዜ ሁሉም ተደናገጡ። ያማን በቃ ሩያ ተገላለች፣ ሩያን የገደላትም ሰው ራሱን አጥፍቷል፣ ይሄው ነው፣ ከዚህ የተለየ ምንም ነገር የለም ብሎ ተናገረ። ከዛ በኋላ ያማን ሉጣ እያለ ነበረ። ሳልቹክ ደግሞ አንዳንድ ነገር ሰጠው። የሩያን ደብዳቤ ከዚህ ቀደም ሩያ ተወኝ አልፈልግህም ብላ ከ2 ዓመት በፊት የጻፈችለትን ደብዳቤ እስካሁን ኮሚሽነሩ ጋር ነበረ። ያማን እሱን ይዞት ወጣ። ወደ ሞተር ሳይክሉ ጋር እየቀረበ አላስ ተከተለውና ያማን ይሄን ነገር ታምንበታለህ? እኔ አላምንበትም፣ እንዴት ነው ነገሩ ብሎ እየጠየቀው ነበረ። ከዛ ያማን ወደድንም ጠላንም እውነቱ ይሄ ነው፣ እኔ ግን አምኛለሁ እያለው ነበረ። ጉቨንና ነስሊያንም መጡ። አሊ የት ልትሄድ ነው እያሉ ነበረ። ብቻዬን መሆን እፈልጋለሁ አለ። ወደ ቤት እንሂድ፣ ብቻ አንቶናለን ፈቅድልሃል
እንሆናለን ችግር የለም አሉት። እሱ ግን ብቻዬን መሆን እፈልጋለሁ የሚለውን ሀሳብ እየቀየር አይደለም። እኔ እንግዲህ ምንም ለበቀል ከዚህ በኋላ አላስብም። ሁሉን ነገር ትቼዋለሁ። ከዚህ በኋላ ሁሉን ነገር አምኜ በህመሜ እኖራለሁ። ልቤ እንደቆሰለ፣ ልቤ እንደደማ፣ እንደታመምኩኝ እኖራለሁ። እውነቱን እቀበላለሁ እያለ ነበር ያማን። በሌላ በኩል አሁንም ቢሆን ቤኪር የአሲ አባት አደምን እየጨቀጨቀው ነበረ። ስማ እህት የታለች? እህት የታለች? አድራሻውን ንገረኝ፣ ተናገር እያለው ነበረ። አደምን የሚያውቀው ነገር የለም። አንገቱ እንዳዘቀዘቀ ነው። የአደም እህት እንዲሁም እናትም ቢሆኑ ፈርተዋል። ቤኪር እያበደ ነው ያለው። በሌላ በኩል እነ ቻላውንም ቢሆኑ ይጨቃጨቃሉ። ጄሱርና ቻላ ሲጨቃጨቁ፣ በአንድ በኩል አሲ ቀስ ብላ በሩን ከፍታ ለመውጣት እያሰበች ነው። ቁልፉ ጠረጴዛ ላይ ነው ያለው። ቁልፉን ቀስ ብላ ልታነሳው እየሞከረች፣ ጄሱር ስሜቴ የሆነ ነበር ከቻላ ጋር የሚጨቃጨቀው። እባክሽ እሺ ቅርታ እያለ ጆንሲስ ቶይ ልቀቀኝ ብላ ታመናጭቋለች። እሱ ደግሞ እንዴት ሊያሳምናት እንደሚችል ግራ ገብቶት በድጋሚ የወተወታት ነበረ። ይሄን ጊዜ ቀስ ብላ አሲ ቁልፉን ለማንሳት ስትሞክር አሁንም ቤት ጄሱር ስሜታዊ የሆነና ቁልፉን ከጠረጴዛ ላይ አነሳው። ሲያነሳው እጁን እያወራጨ ነበረ። ይሄን ጊዜ አሲ ተስፋ ቆረጠች። ከተቀመጠችበት ተነሳችና ወደ ኪችን ሄደች። ከዛ የሆነ ቢላ ነገር ይዛ እየመጣች ነበረ። አየቻቸው ሁኔታቸውን። እነሱ ዞር ብሎ እንኳን እያዩት አይደለም። ስሜት የሆነ የሚከራከሩት። ቀስ ብላ በሩን ከፈተችው። ከፍታ ልትወጣ ስትል ድንገት እነ ነስሊያን በር ጋር አገኟት። በሩን ቆልፈውት የለ እንዴ ከፈትሽው ብሎ አላዝ እየጠየቃን ነበረ። ከዛ እሷ መሄድ አለብኝ ስትል ነበረ። የት ነው የምትሄጂው ሲሏት እዚህ መቆየት አልችልም፣ ቤተሰቦቼ በጣም ይጨነቃሉ፣ መሄድ አለብኝ ስትል ነበር። ቤተሰቦቼ እያለ አላዝ ይጠይቃታል። ምን አገባ ብላ እሷ ትመለከተዋለች። እነ ጉቨን ደግሞ እሷ እንድትጨነቅ ስለማይፈልጉ በቃ እኛን እንውሰድሽ እያሏን ነው። አላዝ ልምጣ እያለ እምቢ ያለችው አሲ። ከዛ ጉቨን ነስሊያን አሲን ወደ ቤት ሊወስዷት ናቸው። ኮሚሽነሩ ለሰራንም ጨምሮ የተፈጠረው ነገር ነገረው። ሰራት ከዛ ሲሰማ እንዴ ምን ማለት ነው? ልትሞት 2 ቀን ሲቀራት መጣች ቱርክ ማለት እንዴት ሊሆን ይችላል? እሺ ጃንስ፣ እኔ የህፃኑ ነገር ብቻ ነው የሚያሳስበኝ፣ እሱን የታርጋው ይሆን እያለ ጠየቀው። ከዛ ኮሚሽነሩ እንግዲህ ለመጨረሻ ጊዜ ያረፈችው ግሪክ ነበረ፣ ግሪክ ይሆናል ህፃኑ ያለው ብሎ ነገረው። እየመረመረ ነው ብሎ ነገረው። ሰራን ጭንቅላቱን እየያዘ ነበረ። በአንድ በኩል ሃንዴ እየተበሳጨች ነው። እቺ ልጅ ልኳን አለፈች፣ እየባለገች ነው፣ እሰራላታለሁ ስትል ነበረ። እስከንደር ደግሞ ልጅሽ እኮ ናት እንደዛ አትበይ እያለ ነበር። ስማ አንተን ብትሆን መስመር አትለፍ፣ አለበዛሽ ቀን ጥሬ ነው ከዚህ ቤት የምጥለ ስትለው ነበረ። ብዙ ነገር እያስጨነቃትና እያሳሰባት እንዳለ ትነግረዋለች። ይሄ የሩያ ጉዳይ እያሳበደኝ ነው ስትለው ችግር የለም ሁሉ ነገር ሰላም ይሆናል እያለ ነው። ስልክ ተደወለለት። አናገረና የሩያ ነገር ሰላም ሆናለሁ አታስቢ እያለ ነበር። እንዴት ሆኖ ከይዙ እንዴት ሊዘጋ ይችላል አለችው። ግራ ገብቷት በቃ ተዘግቷል። እንግዲህ ፖሊሶች በመጨረሻም ከአውሮፓ እንደመጣች አረጋግጠዋል። ይህ ማለት ስልኳ ላይ ሲመረምሩ ምንም ነገር የለም ከይዙ ተዘግቷል እያላን ነበረ። ከዛ ማንም ሰው ሊጠረጠራቸው እንደማይችል ነገራት። ተረጋጋች። እስከንደር ግን በራሱ ያስጨረሰው ጉዳይ ነው። ያማን በሌላ በኩል ሶሻል ሚዲያ ላይ እየገባ አንዳንድ ነገሮችን ይመለከታል። ብቻውን ነው። ከዛ እነዚህን ፎቶች እየተመለከተ በድንገት የሃንዴ ፎቶ መጣ። ሃንዴ የሆነ ህፃን ልጅ አቅፋለች። እዛ ቤት ውስጥ ሩያ እስከነበረች ድረስ ህፃኑም እዛ ቤት ውስጥ ይኖር እንደነበረ አንድ ማሳያ ነው። ከዛ ነገሮችን እየተመለከተ የደሪንን የኢንስታግራም አካውንት እያየ ነበረ። ስለ እሱ አዲስ የተለየ ነገር ካወቀ በሚል ምክንያት። ከዛ ደብዳቤው እጁ የገባበትን ቀን አስታወሰ። ከዛ በዛን ሰዓት መጽሐፉን አግኝቶት ነበረ። ከዛ ራሱን ብዙ እየጠየቀ ምንድነው የሚያገናኘው ነገር እያለ ድንገት ሰራት ደወለለት። ሄሎ ያማን ሩያን በተመለከተ ሁሉን ነገር እንደሰማ አውቃለሁ እና እኔ ግን ምንም አላሳመነኝም፣ ይቅርታ አድርግልኝና ምንም አላመንኩበት፣ ግራ ግብት ብሎኛል እያለው ነበረ። እኔ ምንም አቅል ነገር የለም፣ ፖሊሱ ያለውን ነገር አምኛለሁ አለው። ያማን እንዴት ታምናለህ? ያማን እንደዚህ እንዴት ትፈዛለህ? እንዴት ልታምነው ቻልክ አለው። እኔ እንጃ አላቅም፣ እንግዲህ ፈጣሪ ይርዳህ ልጅህን እንድታገኝ፣ ሌላ ምንም ምልህ ነገር የለኝም እያለው ነበረ። ሰራት ግራ ገባው። በሌላ በኩል ቤኪር የአሲን ወንድም አደምን እየደበደበው ነው። መኝታ ክፍል አስገብቶ እየገረፈው ነበረ። ተናገር የት ናት እያለ ሲደበድበው አደም የት እንዳለች አያቅም። አጎንብሶ ለሱ ሲገረፍለት በር ላይ እናቱና እህቱ እያዳመጡ ነበር እያለቀሱ። ድንገት በር ተንኳኳ። በሩ ሲከፈት የመጣችው አሲ ነበረች። ቡሽራ መጣች ብላ እናቷ በር እየከፈተች ድንገት እነ ነስሊያንም ወደ ውስጥ ገብተው ከዛ ቤኪር ሰላም አላቸው በሃይማኖታዊ ሰላምታ፣ ማንንም አይጨብጥም። ከዛ እነ ጉቨን ወደ ውስጥ ገቡ። ራሳቸውን አስተዋወቁ። አሲ እነሱ ጋር እንደነበረች ምናምን ነገር ተናገሩ። ከዛ ይህን ጊዜ ሲጨንቃት የአሲ እናት ምግብ አዘጋጅቻል ብሉ እያለቻቸው ነበረ። የዲኤንኤ ምርመራ ወረቀቱ ደርሷል። ውጤቱን ተመለከቱ። ሲመለከቱ 100% ይመሳሰላል። ይህም አሲ የእነሱ ልጅ እንደሆነች አሲ እነሱ እናቴ፣ አባቴ፣ ወንድሜ፣ እህቴ ብላ ለመቀበል ቢቸግራትም ነገር ግን እነሱ ደግሞ እዚህ ጋር ማስረጃ ይዘው እየመጡ ናቸው። ልጃችን ነሽ ይሏታል። ምንም እየተዋጠላት አይደለም። ነስሊያን ውጤቱን ተመለከተችው። አዎ ትክክለኛ ውጤት ነው እያለችው ነበረ። እንኳን ደስ አለሽ ትላታለች። ከዛ ምግብ ሊበሉ ሊቀመጡ ናቸው። በአንድ በኩል አላዝ ነስሊያንና ጉቨንን ተከትሏቸው የአሲ ቤተሰብ ቤት መጣ። ዝም ብሎ በአጥሩ ዙሪያ እየተመለከተ ነው ያለው። በጀርባ ይዞራል፣ ይመለከታል፣ ነገሮችን ያጣራል። በሌላ በኩል ያማን በሩያ ጉዳይ ተስፋ የቆረጠ ይመስላል። ላለፉት 2 ዓመታቶች ስለ አንቺ እያሰብኩ
እያልኩኝ ልቤ ሲደማ ነበረ። ብዙ ነገሮችን ስመራመር ሳስብ ነበረ። አሁን ግን በቅቶኛል። አንቺ የሚያስታውሰኝን ነገር በሙሉ ከህይወት ያጠፋለሁ እያለ ሞተር ሳይክሉ ላይ ነዳጅ አርከፍክፎ ነበረ። በእሳት ለኮሰው። ሞተር ሳይክሉ መቃጠሉን ቀጠለ። በሌላ በኩል እነ ጉቨን አንድ ላይ ሆኖ እየወሩ ናቸው። አሲ ያደገችበት አስተዳደግ ለቀቅ ያለ ስለሆነ በነፃነት ነው የምታወራው ከነ ጉቨን ጋር። ነገር ግን በአንድ በኩል የእሷ አባት ሃይማኖተኛ ነው። የአሲ እህት ስሟ ቱባ ነው። በድንገት ጉቨን የሆነ ቦታ ይችሻለሁ ልበል ሲላት ማንን ቱባን? የኔ ልጅ? ኧረ ተሳስተመሆን አለበት። የኔ ልጅ በስነ ስርዓት ነው ቁርአን የምትቀራው። እንደገና ደግሞ በቅርብ ቀን ሀፊዛ ትሆናለች። ምልህ ምንም እንደዚህ የሚያገናኘው ነገር የለም እያሉ ነበረ። ወጋቸውን እምነታቸውን ጠብቀው የሚኖሩ ቤተሰብ ናቸው። ትንሽ አሲናት ወጣ ያለችው። ተሳስተመሆን አለበት አለው። ሊሆን ይችላል አላቅም፣ እርግጠኛ አይደለሁም እያለ ጉቨን ይናገራል። ጉቨንና ነስሊያን የግል ሆስፒታል ሲሰሩ እንደነበር ይናገራሉ። በተለይ ደግሞ ነስሊያን ሶይሳላን የሚባል ሆስፒታል የነሱ እንደነበር ጭምር ተናገረች። እንዲህ እያሉ አብረው እያወሩ ቱባ ድንገት አብራቸው በማል ሰጥቷር ዝም በይ አንቺ እሱን አቀብኝ እያለ አደም እየጠየቃት ነበረ። አሲ ይህን ነገር አልወደደችውም። ከዛ አሲ መሄድ አለብኝ እያለች ነው። መሄድ አለብኝ ብላ መሯት ከቤት ወጣች። አባቷ እየተከተላን ነበረ። እንዴ ከዚህ ያሉ ዓመታት በኋላ አግኝታችሁ ልትቆጣጠሩኝ ትፈልጋላችሁ እንዴ ትላለች። እዚህ ጋር ግጭት ተነሳ። አልፈልግም እያለች ነው። አሲ ይቅርብኝ እያለች ነው። ነስሊያንና ጉቨን እየለመኗን ነበረ። ትንሽ ለቤተሰብሽ ጊዜ ስጭ እያሏን ነበረ። ከዛ ሲመለከቷት ምንም አይነት ፍላጎት የላትም። ይህን ጊዜ ሁለቱ የተረዱት ነገር አሲ እየተገደደች እንዳለ ነው። ስለዚህ በቃ ይቅርባት ብለው ደግሞ መልሰው ማባበል ጀመሩ። ልጄ ምንድን ነው የምትፈልጊው እያለ አባት ይጠይቃታል። ምፈልገው ሰላም ነው ምፈልገው፣ በቃ አታስገድዱኝ፣ በቃ ድንገት የሆኑ ሰዎች አገኘውኝ ከዛም በኋላ እናቴ አባቴ ወንድሜ እህቴ ብዬ እንጠራቸው ትጠብቃለህ እንዴ? በቃ እኔ ብቻዬን መሆን እፈልጋለሁ ብላ እንዲህ ስትናገር በአንድ በኩል እሱ አይሆንም እያለ ጆን ሲይዝ፣ በአንድ በኩል ያማኗንም ቢሆን ሞተር ሳይክሉን ሲያቃጥለው ደሪን ድንገት መጣች። ልታጠፋው በእሳት ማጥፊያ እየሞከረች ተይ እያላን ነበረ። የሩያ ገሬ ታውቋል። በነገራችን ላይ አንድ ጥያቄ ጠይቅሻለሁ፣ ሩያን ታውቂያታለሽ አላት። ምክንያቱም ፊቷ ላይ ድንጋጤ ይታያል። አላቃትም አለችው። ቢያንስ በስም አውቃታለሁ በግል ግን አላቃትም ስትለው ታውቂያታለሽ እናንተ ቤት ነበረች ብሎ ከእሷ ጋር እንደዚህ ሲጨቃጨቅና ሲታገል በድንገት በእጁ ስለታማ ነገር ይዞ ነበረ። ሳይታሰብ እየተወጋ ነበረ። እሱን ነበር የወጋችው። በአንዴ ጸጥ ይላል። ከዛ ይህን ነገር በሀሳብ ነበረ ድንገት ውልብ ያለበት። ይህን ነገር አስታውሶ ከዛ ከተቀመጠበት ተነሳ። ድጋሚ እሷን ሄዶ እየጠየቃን ነበር። ይቅርታ ቅድም የማይሆን ነገር ስልሽ ነበር ብሎ ይቅርታ እየጠየቃን ነው። በተለይ እናቷ ስታመናጭቃት አይቷታል። ልጅቷ በጣም ተጎድታ እንዳደገች እዚህ ጋር ማሳያ ነው። በአንድ በኩል የአሲ ወንድም አሲን ትመጫለሽ ብሎ ሲታገላት አላዝ ድንገት ይመጣና ከተደበቀበት ወጥቶ እሱን ሲመታው ድንገት እናቷ መጣች። ቢላ አንገቷ ላይ አርጋ ከሄድሽ ራሴን አጠፋለሁ ብላ እንደዚህ አሲን እያስጠነቀቀቻት ነበረ። ከዛ ቅፈቻት። አሲ አትሂጂብኝ ብላ እየለመነቻት ነው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታድንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ